አቶ አረጋ ከበደ ከተፈጸመባቸው ከባድ ጥቃት ለጥቂት አመለጡ። የክልሉን ሕዝብ ከኦህዴድ ብልጽግና ጋር በመሆን በከባድ መሳሪያም እያስጨፈጨፉ የሚገኙት አቶ አረጋ ከበደ እሳቸውም የከባድ መሳሪያ ጥቃት እንደተፈጸመባቸው ተሰምቷል። አቶ አረጋ ከበደ ላሊበላ ከተማ እግራቸው ከመርገጡ በፋኖ ሜካናይዝድ ክፍል ከባድ ጥቃት የተፈጸመባቸው ሲሆን እሳቸው ለጥቂት ሲያመልጡ ከ10 በላይ አጃቢዎቻቸው መገደላቸው ታውቋል። ጥቃቱ ድንገተኛና ኃያል ነው የሚሉት የመረጃ ምንጮቻችን ከጥቃቱ ለመሸሽ ተሳፍረውበት የነበረው አይሮፕላንም ከመጋየት ለጥቂት ተርፏል ተብሏል። መረጃውን በዝርዝር አጠናቅረን ይዘረዋል። ታሪክ ራሱን ደግሟል። በ1990ዎቹ በጅማ ዞን ተፈጽሞ የነበረውን የኦርቶዶክስ እምነት ተከታዮችን ጭፍጨፋ ለማድበስበስ የተሄደበት ርቀትናም ለማድበስበስ የሄዱት አካላት ዛሬም የአርሲውን ጭፍጨፋም ለማድበስበስ እየሞከሩ ነው። ያኔ በጅማ ተፈጽሞ የነበረውን ጭፍጨፋ ለማጣራት ተቋቁሞ ከነበረው ኮሚቴ መካከል አባል የነበሩ ግለሰቦች ዛሬም በአርሲ የተጨፈጨፈውን የሰሞኑን ጭፍጨፋ ለማጣራት ኮሚቴ ሆነው ብቅ ብለዋል። በአርሲ ዞን በኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ጭፍጨፋ አጣራለሁ በሚል የተቋቋመው ኮሚቴ ለብልጽግና በሚጠቅም መልኩ ድርጊቱን አድበስብሶታል። ኮሚቴው ዛሬ በሰጠው መግለጫ ጥቃቱ ሃይማኖትን መሰረት ያደረገ አይደለም በሚል የዋሸ ሲሆን በተጨማሪም ከድርጊቱ ፈጻሚዎች መካከል ፋኖ አንዱ ነው በሚል ሐሰተኛ መረጃ አሰራጭቷል። ታሪክ ራሱን ደግሟል። በ1990ዎቹ አጋማሽ ላይ በኦሮሚያ ክልል ጅማ ዞን የተፈጸመውን በኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ጭፍጨፋ ለማጣራት ተቋቁሞ ከነበረው ኮሚቴ መካከል አንዱ የነበሩት የያኔው ዲያቆን የአሁኑ ቀሲስ ታጋይ ታደለ ነበሩ። ቀሲስ ታጋይ ዛሬም በሃይማኖት ተቋማት ጉባኤ ጸሐፊ ሆነው በአርሲ ዞን በኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ጭፍጨፋም እንደ ልማዳቸው በማስተባበል በንጹሃኖች ላይ ተሳልቀዋል። መረጃውን በዝርዝር አጠናቅረን ይዘነዋል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምናመሻችሁ። የዛሬ ህዳር 1 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን እናልፋለን። የክልሉን ህዝብ በከባድ መሳሪያ ሲያስጨፈጭፉ የከረሙት አቶ አረጋ ከበደም እሳቸውም የከባድ መሳሪያ ጥቃት ተፈጸመባቸው። የክልሉን ህዝብ ከኦህዴድ ብልጽግና ጋር በመሆን በከባድ መሳሪያም እያስጨፈጨፉ የሚገኙት አቶ አረጋ ከበደ ከተፈጸመባቸው ከባድ መሳሪያ ጥቃት ለጥቂት መትረፋቸው ተነግሯል። ርዕሰ መስተዳደሩ አቶ አረጋ ከበደ ላሊበላ ከተማ እግራቸው ከመርገጡ በፋኖ ሜካናይዝድ ክፍል ከባድ ጥቃት የተፈጸመባቸው ሲሆን እሳቸው ለጥቂት ሲያመልጡ ከ10 በላይ አጃቢዎቻቸው መገደላቸው ታውቋል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ግዙፉን አስቻ ጀነራል አሳምነው ጽጌ ኮር ተከዜ ክፍለ ጦር 3ኛ ሻለቃና የክፍለ ጦሩ ሜካናይዝድ ክፍል በጋራ በመሆን ዛሬ ህዳር 1 2018 ዓ.ም ከጧቱ 2 ሰዓት እስከ ረፋዱ 3 ሰዓት በወሰዱት ጥቃት የክልሉ ፕሬዝዳንት ነኝ የሚሉት አቶ አረጋ ከበደ ከባህር ዳር ኤርፖርት በመነሳት ላሊበላ ዓለም አቀፍ አውሮፕላን ማረፊያ ደርሰው ወደ ላሊበላ ከተማ በማቅናት ላይ ያሉ ሹምሽዋ አየር ማረፊያ አጠገብ ልዩ ቦታው በርታ በተባለ ቦታ ላይ ድንገተኛ የከባድ መሳሪያ ውርጅብኝ ወርዶባቸዋል። በተወሰደባቸውም መብረቃዊ ጥቃት ከ10 በላይ ቀይ ቦኔት ለባሽ አጃቢዎቻቸው የተደመሰሱባቸው ሲሆን ፕሬዝዳንቱ ለጥቂት ከፋኖ በትር እንዳመለጡና አቅጣጫ ቀይረው ወደ አየር ማረፊያው መፈርጠጣቸው ተነግሯል። አመራሩ አቅጣጫ ቀይረው ተሳፍረው መጥተውበት በነበረው አውሮፕላን ውስጥ መግባታቸውን የተነገረው አውሮፕላኑ እሳቸውን ይዞ ለመሸሽ ሲሞክርም ተደጋጋሚውን ጥቃት ተፈጽሞበት እንደነበረና በዚህም ለጥቂት ማምለጡ ነው የታወቀው። ጥቃቱ ድንገተኛና ኃያል ነው የሚሉት የመረጃ ምንጮቻችን ፕሬዝዳንቱ ከጥቃቱ በመሸሽ ተሳፍረውበት የነበረው አውሮፕላንም ከመጋየት ለጥቂት መትረፉን ገልጸዋል። በመጨረሻ አገዛዙ ብልጽግና የመጨረሻው እቅታ ላይ እንደሚገኝና አለባብሰው ቢያርሱ የሆነ የአዳራሽ ድስኩራቸውን ህዝቡ እንደማያደናግረውና የፋራ ህዝብ ሰቆቃ የሚያበቃበት ዘመን እውን እየሆነ መምጣቱን
ጥቃቱን የፈጸመው የተከዜ ክፍለ ጦር ዋና አዛዥ አርበኛ ኮማንዶ ዘላለም ሲሳይ ገልጿል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በ1990ዎቹ አጋማሽ በጅማ በኦርቶዶክስ እምነት ተከታዮች ላይ ተፈጽሞ የነበረው ጭፍጨፋና ጭፍጨፋውን ለማስተባበል የተሄደበት ርቀት ሰሞኑን በአርሲ ኦርቶዶክስ እምነት ተከታዮች ጭፍጨፋ ላይ ዳግም እየተፈጸመ ይገኛል። ጉዳዩ እንዲህ ነው። በአርሲ ዞን በኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ጭፍጨፋ አጣራለሁ በሚል የተቋቋመው ኮሚቴ ለብልጽግና በሚጠቅም መልኩ ድርጊቱን አድበስብሶ የማለፍ ስራ እየሰራ ነው። ኮሚቴው ዛሬ በሰጠው መግለጫ ጥቃቱ ሃይማኖትን መሰረት ያደረገ አይደለም በሚል የዋሸ ሲሆን በተጨማሪም ከድርጊቱ ፈጻሚዎች መካከል ፋኖ አንዱ ነው በሚል ሐሰተኛ መረጃ አሰራጭተዋል። ጭፍጨፋውን አጣራለሁ በሚል የተቋቋመው ኮሚቴ መግለጫውን ከመስጠቱ ከሰዓታት በፊት በኦሮሚያ ክልል ጸጥታ ቢሮ በተሰጠው መመሪያ መሰረት ፋኖ ነው ጥቃቱን የፈጸመው በሚል የበሬ ወለደ መረጃ በመግለጫው እንዲጠቅስ ተደርጓል። በኦሮሚያ ክልል ምስራቅ አርሲ ዞን በሚገኙ የተለያዩ ወረዳዎች ከጥቅምት 1 2018 ዓ.ም ጀምሮ በተፈጸመ ጥቃት ከ30 በላይ የክርስትና እምነት ተከታዮች በአሰቃቂ ሁኔታ መገደላቸው ታውቋል። ጥቃቱ የተፈጸመው በምስራቅ አርሲ ዞን ስር በሚገኙ በጉናና ምርት ወረዳዎች፣ በሸርካ ወረዳ፣ በሆንቆሎ ዋቤ ወረዳዎች ሲሆን ካለፈው ጥቅምት ወር ጀምሮ እስከ ያዝነው ዛሬ ህዳር 1 2018 ዓ.ም በተጠቀሱት አካባቢዎች ከ30 በላይ የእምነቱ ተከታዮች መገደላቸውንና ጥቃቱ አሁንም ተጠናክሮ መቀጠሉን መረብ ሚዲያ ያሰባሰበው መረጃ ያመለክታል። በህዝበ ክርስቲያኑ ዘንድ የተቀሰቀሰውን ቁጣ ተከትሎ በዞኑ ስር በኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ጭፍጨፋ አጣርተው ለህዝብ ይፋ ያደርጋሉ በሚል በአገዛዙ በኩል የተመረጡ ሰዎች የተካተቱበት ተጠሪነቱም ለኢትዮጵያ ሃይማኖት ተቋማት ጉባኤ የሆነ ኮሚቴ ተቋቁሞ ወደ ስራ መግባቱ ተገልጾ ነበርም። ኮሚቴው የመጀመሪያ ደረጃ ሪፖርቴ ነው በሚል ዛሬ ህዳር 1 2018 ዓ.ም እኩለ ቀን ገደማ ላይ መግለጫ ሰጥቷል። መግለጫው ሊሰጥ የነበረውና የሚዲያ አካላትም ተጠርተው የነበሩት ጧት ላይ ሲሆን ነገር ግን ከኦሮሚያ ክልል ጸጥታ ቢሮ በተላከ ትዕዛዝ መግለጫው እንዲዘገይና ድርጊቱን ፋኖ ነው የፈጸመው በሚል ጭምር እንዲገልጹ መመሪያ ተሰጥቷቸው እንደነበር መረብ ሚዲያ ከሰዓታት በፊት በማህበራዊ ትስስር ገጹ መዘገቡ አይዘነጋም። ኮሚቴው የመጀመሪያ ሪፖርቴ ነው ያለውን ይፋ ባደረገበት መግለጫው ጥቃቱ ሃይማኖት ተኮር አይደለም ሲል የገለጸ ሲሆን ጭፍጨፋውን ፋኖን ፈጽሟል በሚል የበሬ ወለደ መረጃ በመግለጫው ጠቅሷል። ለብልጽግናው አገዛዝ በሚመች መልኩ ነው እየሰራ የሰነበተው የተባለው ኮሚቴው ጉዳዩን ለማጣራት ድርጊቱ ወደ ተፈጸመበት አካባቢ ላካቸው ልዑካን ያነጋገሯቸው አስቀድሞ በዞኑ ጸጥታ ቢሮና በአባ ገዳዎች የተዘጋጁና ለኮሚቴው ምን ብለው መናገር እንዳለባቸው ስልጠና የተሰጣቸው ግለሰቦችን ነው ሲሉ የዓይን እማኞች ለመረብ ሚዲያ ገልጸዋል። በ1990ዎቹ አጋማሽ ላይ በኦሮሚያ ክልል ጅማ ዞን የኦርቶዶክስ እምነት ተከታዮች ላይ ተፈጽሞ የነበረውን ዘግናኝ ጭፍጨፋ በወቅቱ አጣርቶ ለህዝብ ይፋ እንዲያደርግ ተቋቁሞ ከነበረው ኮሚቴ መካከል የያኔው ዲያቆን ያሁኑ ቀሲስ ታጋይ ታደለ አንዱ አባል ነበሩ። በተጨማሪም ከኮሚቴው ውስጥ የያኔው የኦሮሚያ ክልል ካድሬ አብሯቸው ያለ ግጭትና ጦርነት ሌላ ማሰብ አይችልም የሚባልላቸው ሀገር እየገዛው ነው የሚሉት የአሁኑ ጠቅላይ ሚኒስትር ይገኙበት ነበር። በወቅቱ በጅማ በኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ዘግናኝ ጭፍጨፋ ኮሚቴው በወቅቱ ለነበረው አገዛዝ በሚጠቅም መልኩ ጭፍጨፋውን የግለሰቦች ግጭት እንጂ ሃይማኖትን መሰረት ያደረገ አይደለም በሚል አድበስብሶት አልፎ ነበርም። ታሪክ ራሱን ደገመ እንዲሉ በአርሲ ዞን ውስጥ በኦርቶዶክስ እምነት ተከታዮች ላይ የተፈጸመ ስላለው ጭፍጨፋ አጣርቶ ለህዝብ ይፋ እንዲያደርግ ኮሚቴ አቋቁሞ ከሳምንታት በፊት ጀምሮ እየሰራው ነው ያለው የኢትዮጵያ ሃይማኖት ጉባኤ ጸሐፊው ቀሲስ ታጋይ ታደለ አንዱ ናቸው። ቀሲስ ታጋይ ታደለ ከዚህ ቀደም የለመዱትን የማድበስበስ አካሄድን አሁንም በመድገም በንጹሃኖች ላይ እየተሳለቁ ይገኛሉ። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ 2ኛ ኮር መመስረቱን አስታወቅም። የቀድሞ ከሰም ክፍለ ጦር ትናንት ጥቅምት 30 2018 ዓ.ም በይፋ ወደ ኮር አድጓል ተብሏል። በውስጡ ግዙፍ ሰራዊት የገነባው ከሰም ክፍለ ጦር አደረጃጀቱን ወደ ኮር እንዲያደርግ ተደርጓል። ኮሩ በስሩ ነበልባል ክፍለ ጦር፣ ኃይለማርያም ማሞ ክፍለ ጦርና ቡልጋ ክፍለ ጦር እንዲሁም ሻምበል ፋንታና የረር ብርጌዶችን በማቀፍ የደቡብ አማራ ቀጠና አሳምነው እዝ 2ኛ ኮር ሆኖ ተመስርቷል። በምስረታ ስነ ስርዓቱ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል ጀነራል ተፈራ ማሞ፣ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል እና የደቡብ አማራ ቀጠና አሳምነው እዝ ስራ አስፈጻሚ አባል ፕሮፌሰር ማርካው መንግስቴ፣ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ጽህፈት ቤት ኃላፊ አርበኛ ዳግም እንዲሁም የእዙ ህዝብ ግንኙነት ኃላፊ አርበኛ ዶክተር አብደላ እንድሪስና የእዙ ምክትል ወታደራዊ አዛዥ አርበኛ አምሳለቃ ካሳ ተገኝተዋል ነው የተባለው።
አማራነትን እንደ ወንጀል በቆጠረው የብልጽግና አገዛዝ ተይዘው ከዓመት በላይ በእስር ላይ የነበሩ የግፍ እስረኞች ከ13 ዓመት እስከ 23 ዓመት ጽኑ እስራት ተፈረደባቸው። የስርዓቱ አሻንጉሊት በመባል የሚታወቁት ፍርድ ቤቶች እስረኞችን ተደጋጋሚ የሆነ ፍትህ አልባ ቀጠሮ በመስጠት ከዓመት በላይ ካመላለሷቸው በኋላ ነው ጥቅምት 25 2018 ዓ.ም በዋሉት ችሎት ብይኑን ያስተላለፉባቸው። በምስራቅ ወለጋ ዞን አንገርጉቴ ከተማና በሌሎች የጌዳ አያና ወረዳ እንዲሁም የሆሮ ጉድሮ ወለጋ አካባቢዎች በአማራነታቸው ምክንያት ለእስር ተዳርገው ነቀምት በሚገኘው የዞኑ ከፍተኛ ፍርድ ቤት ክስ ተመስርቶባቸው ለዓመታት ሲከራከሩ የቆዩት ተከሳሾች እያንዳንዳቸው ከ13 ዓመት ከ6 ወር እስከ 23 ዓመት የሚደርስ ጽኑ እስራት ተፈርዶባቸዋል። ከፍርደኞች መካከል የተወሰኑት በምርመራ ወቅት በተፈጸመባቸው ድብደባ የተነሳ ለከባድ የአካል ጉዳት መጋለጣቸውን ጣቢያችን መረብ ሚዲያ ባደረገው ማጣራት ለማረጋገጥ ችሏል። በዞኑ ከፍተኛ ፍርድ ቤት ጥቅምት 25 2018 ዓ.ም በዋለው ችሎት በሙሉ ቀን አንተነህ የክስ መዝገብ ስር ከሚገኙ 3 ንዑስ የክስ መዝገቦች መካከል በሰለሞን አሰፋ ክስ መዝገብ ተከሰው በስር ላይ ሆነው ሲከራከሩ የቆዩት የአማራ ተወላጆች ብይን ተላልፎባቸዋል። በክስ መዝገቡ ከተከሰሱ 31 ተከሳሾች መካከል 14 የአማራ ተወላጆች ከዓመት በፊት ለእስር ከተዳረጉ በኋላ የዋስትና መብት ተነፍገው በማረሚያ ቤት ድብደባ፣ መዓትና አይነት ሲፈጸምባቸው የቆዩ ናቸው። በችሎቱ ከተከሳሾች መካከል 17ቱ በሌሉበት የእስር ፍርድ የተላለፈባቸው ሲሆን ለእስር ከተዳረጉት 14 የአማራ ተወላጆች መካከል ሁለቱ በማረሚያ ቤት እንዳሉ በደረሰባቸው ድብደባ ሕይወታቸው አልፏል። አንዱ ከመያዙ በፊት ከጸጥታ አካላት ጋር በነበረ የተኩስ ልውውጥ ቆስሎ በሕክምና ሲረዳ ቆይቶ ሕይወቱ አልፏል ተብሎ ብይን ሳይተላለፍባቸው ቀርቷል። በተጨማሪም በምርመራ ወቅት በተፈጸመባቸው ቶርች ከባድ ጉዳት ከደረሰባቸው መካከል የሚጠቀሱ 3ቱ ተከሳሾች በነጻ የተሰናበቱ ሲሆን ችሎቱ በ8 ተከሳሾች ላይ 13 ዓመት ከ6 ወር እስከ 23 ዓመት ጽኑ እስራት ፈርዶባቸዋል። በዚህም እሸቱ ከበደ 23 ዓመት፣ አበባው አድማሱ 23 ዓመት፣ ጌታቸው ሽፈራው 23 ዓመት፣ ሰለሞን አሰፋ 22 ዓመት፣ ጀማል ሲራጅ 14 ዓመት፣ አህመድ አያሌው 13 ዓመት ከ6 ወር፣ እንድሪስ ሐሰን 13 ዓመት ከ6 ወር፣ ስንታየው አዲስ 13 ዓመት ከ6 ወር ጽኑ እስራት ተፈርዶባቸዋል ነው ያሉት መረብ ሚዲያ ያነጋገራቸው የግፍ ፍርደኞቹ ቤተሰቦች። በችሎቱ የአማራ ተወላጅ እስረኞች ምንም አይነት መከላከያ እንዳያቀርቡ ታግደው ነበር የሚሉት ጣቢያችን ያነጋገራቸው የታሳሪ ቤተሰቦች ከዚህ ቀደም በነበረው የክርክር ሂደት ላይም ፍርድ ቤቱ ያገዛዙ ጠበቆች ከኦሮሚያ ልዩ ኃይል ጋር እየተመሳጠሩ የሚያቀርቡትን ሐሰተኛ ማስረጃ ብቻ ነበር ሲቀበል የቆየው ብለዋል። በኦሮሚያ ክልል በርካታ የአማራ ተወላጆች አማራነታቸው እንደ ወንጀል ተቆጥረው በገፍ ታስረው በሚፈጸምባቸው ድብደባ ፍርድ ቤት ሳይቀርቡ ሕይወታቸው አልፏል። በርካቶች በተለይም የምስራቅ ወለጋ ዞን መቀመጫ በሆነችው ነቀምቴ ከተማና የሆሮ ጉድሩ ወለጋ ዞን መቀመጫ በሆነችው ሻምቡ ከተማ ውስጥ ከዓመት በላይ ታስረው የሚገኙ ሲሆን ከእስረኞቹ መካከል በምርመራ ወቅት በሚፈጸምባቸው ቶርች ጆሮአቸው መስማት፣ አይናቸው ማየት እንዳቆመና ከቦታ ቦታ መንቀሳቀስ እንደማይችሉ የመረብ ሚዲያ ምንጮች ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን የዛሬ ህዳር 1 2018 ዓ.ም የምሽት መረጃዎቻችን እነዚህን ይመስሉ ነበር። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ እያለን በዚሁ እንሰናበታለን። ቸር ቆዩ።